አሁን ወደ ገጠሩ ስትሄዱ ገበሬ የዘራውን እያጨደ ነው። አተር የዘራ አተር ያጭዳል። ገብስ የዘራ ገብስ ያጭዳል። ስንዴ የዘራ ስንዴ ያጭዳል። እና ሰው ያንኑ የዘራውን ያጭዳል። በብዙ እጥፍ በብዙ በረከት እያጨደ ነው። ጥቂት ዘርቶ ብዙ እያጨደ ነው። እኔ ታላቁ መጽሐፍ ምን ይላል? ንፋስን የሚዘሩ አውሎ ንፋስ ያጭዳሉ ይላል። በሌላ ቦታ ደግሞ ሰው የሚዘራውን ያንኑ ያጭዳል የሚል ታገኛላችሁ ማለት ነው። ከዛ ለኖህ ምን ብለዋል? ዘፍጥረት ምዕራፍ 6 ላይ ባንተ ዘመን ብርድና ሙቀት፣ ክረምትና በጋ፣ ቀንና ሌሊት፣ መዝራትና ማጨድ አያቋርጡም ብሏል። ስለዚህ አይቋረጥም ማለት ነው። መዝራትና የማጨድ ሕግ በምድር ላይ እግዚአብሔር ዘላለማዊ ሕግ አድርጎ የሰጠው ነገር ነው። ስለዚህ ምን እየዘራን ነው? ፍቅርን የምንዘራ ከሆነ ፍቅርን እናጭዳለን። ጥላቻን የምንዘራ ከሆነ ያው ጥላቻን እናጭዳለን። በጎነትን የምንዘራ ከሆነ ያው በጎነትን እናጭዳለን። መልካምነት መልሶ ስለሚከፍል ገበሬ በእምነት የሰጠውን መሬት መልሶ በጋ ላይ እንደሚሰጥ፣ በክረምት የሰጠውን በጋ ላይ መልሶ በብዙ እጥፍ እንደሚሰጥ እንዲሁ የዘራነውን ነገር መልሰን እናገኘዋለን ማለት ነው። ስለዚህ በዘመናችሁ ፍቅርን ዝሩ፣ መልካምነትን ዝሩ። እናመሰግናለን።